ክፍል 46 የነፍስ ጥም። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አላት። ዮሐንስ ወንጌል ምዕራፍ 4 ከቁጥር 13 እስከ 14። ጊዜው 1978 ዓመተ ምህረት ነሐሴ ወር አጋማሽ ላይ ነው። ከምሽቱ 3 ሰዓት ገደማ ከአዲስ አበባዎቹ መስፍንና ጥበቡ እንዲሁም ከሐረሬዋ ከድጃ ጋር ለመጀመሪያ ጊዜ ከተገናኘንበት ቤት ወጥተን ወደ መልካ ጀብዱ የሚወስደውን መንገድ እንዳጋመስን የሚመራን አስኮብላያችን ወይም በአካባቢው መጠሪያ ስም ኩትብሌ ሚኒባሱ እንዲቆም አዘዘና ወረድን። በዚህ ሁኔታ በድቅድቅ ሌሊት በጥሻ ውስጥ የተጀመረው የእግር ጉዞ ለቀናት ዘለቀ። መንገድ ላይ የውሃ ጥማቱ አይጣል ነበር። አንድ ቀን በውሃ ጥም ተቃጥዬ ከሚመሩን ኩትብሌዎች አንዱን በአስተርጓሚያችን በከድጃ በኩል ውሃ ጋር የምንደርሰው መቼ ነው ብዬ ጠየኩት። ከጥቂት እርምጃ በኋላ የምንደርስበት ይመስል እዚህ ጋር ነው ብሎ እጁን ወደፊት ቀሰረ። ችግሩ ለሱ ሁሉ ነገር እዚህ ጋር ነው። በውሃ ጥም ምክንያት መራመድ ስላልቻለ ጥበቡን መንገድ ላይ ጥለነው መጥተናል። እኔም እግሮቼ በደመ ነፍስ ይራመዱ እንጂ ውስጤ በጥም ተቃጥሎ አርሯል። ከጥቂት ሰዓታት ጉዞ በኋላ ግን የደፈረሰ የውሃ ጉድጓድ ጋር ደረሰን። ስለ ንጽሕናውና ውስጡ ስላለው ነገር ለመጠየቅ ጊዜ አልነበረኝም። በደረቴ ተደፍቼ አፌን ጉድጓድ ውስጥ ደቀንኩ። ጠጣሁ፣ ረካሁ። እኔን እንዲህ ያደረገኝ የሥጋ ጥም ነው። ታዲያ የነፍስ ጥም እንዴት ይብስ ያቃጥል ይሆን? የነፍስ ጥም በተፈጥሮ ውሃ አይረካም። ሊያረካው የሚችል የሕይወት ውሃ ብቻ። ይህ የሕይወት ውሃ በገንዘብ፣ በስልጣን፣ በዝና፣ በክብር፣ በዘር አይገኝም። በሕይወት በረሃ በጥም ለሚቅበዘበዙ ሁሉ ይህን ውሃ ሊሰጥ የሚችል የሕይወት ውሃው ባለቤት አንድ ብቻ ነው። እርሱም መድኃኒትና ጌታ የሆነው የናዝሬቱ ኢየሱስ ነው። እሱ የሚሰጠው ይሄ ውሃ እንደ ሌሎች ውሃዎች እየተደጋገመ መጠጣት አያስፈልገው። አንዴ ከተጠጣ በሆድ ውስጥ ለዘላለም የሚፈልቅ የሕይወት ውሃ ምንጭ ይሆናል። ከዚያማ መጠጣት ብቻ ሳይሆን ለሌሎች ማጠጣት ነው። እናንተ የተጠማችሁ ሁሉ ኑ ወደዚህ የሕይወት ውሃ ምንጭ ቅረቡና ጠጡ። ጠጡና እርኩ፣ እርኩና ረፉ፣ ረፉና እናንተም ሌሎችን ተጣሩ ብሎ መጮህ ነው። እኔም ያንን በጅቡቲ መንገድ ላይ ባስፈሪ ምድረ በዳ ውስጥ ያገኘሁትን ድፍርስ ውሃ በምድረ በዳ ጠጥቼ አልቀረሁም። ከ6 ወራት በኋላ በጅቡቲ ከተማ የኢየሱስ ክርስቶስ አዳኝነት ተመስክሮልኝ ይህንን የሕይወት ውሃ ጠጣሁ፣ ረካሁ፣ አረፍኩ። እነሆ ላለፉት 30 ዓመታት ለተጠሙ ሁሉ ኑና ከዚህ የዘላለም ሕይወት ውሃ ጠጡ እያልኩ ጮኻለሁ። ቅዱስ ቃሉም መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። እንጸልይ። ጌታ ሆይ
ለዘላለም የሚያረካ የሕይወት ውሃ ስለሰጠኸኝ አመሰግንሃለሁ። ክብርንም ሁሉ ለስምህ እሰጣለሁ። አሁንም ረክቼ እንዳልቀመጥ ነገር ግን ለተጠሙ ሁሉ የዘላለም ሕይወት ውሃ ምንጭ መሆንህን የምሥራች እንድናገር ጸጋን አብዛ።